በዓለማችን ከስራቸው ይልቅ ባኗኗር ዘይቤያቸው የሚታወቁ ደራሲያን በርካቶች ናቸው። በዚህ ረገድ ኦስካር ዋይልድ፣ ሃንተር ቶምሰን፣ ሄነሪ ሚለር፣ ሎርድ ባይረን እና እርነስት ሂማንጉዌን ይጠቀሳሉ። ወደ ሀገራችን ስንመጣ ደግሞ በዚህ ወደር የማይገኝለት ስብሐት ገብረ እግዚአብሔር ሆኖ እናገኘዋለን። ስብሐት የዝና ማማ ላይ የወጣው ከስራው ይልቅ በስብዕናውና በሚከተለው ልዩ የአኗኗር ዘይቤ ነበር። ይህም የሆነው አኗኗሩ ከስራው የበለጠ አስደናቂ በመሆኑና በዚህም የተነሳ ጓደኞቹ በግል ህይወቱ ላይ አተኩረው ስለሚናገሩና ስለሚጽፉ ነው። በስብሐት ስም አያሌ ቀልዶችና ተረቶች ይነገራሉ። አንዳንዶቹ ራሱ በህይወት ዘመኑ የተናገራቸው ሲሆኑ፣ ገሚሶቹ ደግሞ የፈጠራ ታሪኮች ናቸው። ይሁንና እውነተኛዎቹን ከፈጠራዎቹ መለየት አስቸጋሪ ነው። ምክንያቱም ሰውየው በህይወት እያለ ሌጀንድ ወይም ተረት ሆኗልና ነው። ተረት የሆኑ ሰዎች ያሉትም ያላሉትም እየተነገረላቸው እንደ አፈ ታሪክ ከትውልድ ወደ ትውልድ ትዝታቸው ይዘልቃል። በሀገራችን የተረትነት ጸጋን ከተላበሱ ጥቂት የጥበብ ሰዎች መካከል ስብሐት ገብረ እግዚአብሔር አንዱ ነው። ለምሳሌ በስብሐት ስም ከሚነገሩ ቀልዶች መካከል በአንድ ወቅት ቃለ መጠይቅ እየተደረገለት በጣም የምጠላው ነገር ምንድነው ተብሎ ለተነሳለት ጥያቄ ምክር ብሎ ይመልሳል። እና ማንንም መክረህ አታውቅም ሲባል ታገል ሰይፉን መክሬ ያውቃለሁ እንዳልና ምን ብለህ ሲባል የሰው ምክር እንዳሰማ ብዬ ብሏል እየተባለ የሚናፈስ ቀልድ አለ። ይህን በተመለከተ ታገል ተጠይቆ በቀጥታ ይህን እንዳላወሩ መናገሩ የዚህ ጽሑፍ አዘጋጅ ምስክር ነው። በሌላ ቃለ መጠይቅ ደግሞ ግንቦት ሃያን እንዴት ትመለከተዋለህ ተብሎ ለተነሳለት ጥያቄ እንደ ሰኔ 20 የሚል ምላሽ እንደሰጠ ይነገራል። ይሁንና ይህ ሐሳብ የስብሐት ይሁን አይሁን ማረጋገጥ አልተቻለም። የፈጠራ ቀልዶች አፈ ታሪክ ስለሆኑ የሐሳብ አመንጫቸው ስም፣ ጊዜና ቦታ በውል አይታወቅም። ስብሐት በሕይወት ሳለ በስሙ ለሚፈጠሩ የትኞቹም ቀልዶች ተቃውሞ እንደሌለው በአንድ ቃለ መጠይቅ ላይ ተናግሯል። ለመሆኑ አንድ ሰው በሕይወት እያለ ተረት ሆኗል ሲባል ምን ማለታችን ነው? የመስኩ ምሁራን የሚከተሉትን መስፈርቶች ያስቀምጣሉ። ደራሲዎች ተረት የሚሆኑት መጽሐፋቸውን ያነበበውም ያላነበበውም ሲያውቃቸው፣ በአንደበተ ርቱዕነታቸው የሕዝብን ቀልብ መሳብ ሲችሉ፣ በተወዳጅ ስብዕናቸው ሕዝብን ሲማርኩና በስማቸው አያሌ የፈጠራ ቀልዶችና ታሪኮች ሲነገርላቸው ተረት ወይም ሌጀንድ ይሆናሉ። ስብሐትም በእነዚህ መገለጫዎቹ የበርካታ ኢትዮጵያውያንን ቀልብ መሳብ የቻለ ደራሲ ስለሆነ ሌጀንድ ልንለው እንችላለን። ውድ አድማጮቻችን፣ በዚህ ክፍል ከስብሐት ሕይወት የተቀዱ እውነተኛ ታሪኮችና ገጠመኞችን እናቀርባለን። የስብሐት አዝናኝና አስገራሚ ገጠመኞች እንዲሁም የሌሎች ደራሲያን ስራዎች በተከታታይ ይደርሱት ዘንድ ቻናሉን ላይክ እና ሰብስክራይብ ማድረግ እንዲሁም ለወዳጅ ዘመዶ ማጋራቱን አይዘንጉ። ተዋናዩ ስብሐት 1950ዎቹ ስብሐት ላይብረሪ ሳይንስ ለማጥናት ሀገር አሜሪካ ያቀናበት ወቅት ነበር። ታዲያ በአትላንታ ከተማ ዶክተር ባድለር ከተባለ ግለሰብ ጋር ምሳ ለመገባበዝ ተቀጣጥረው ታክሲ ቢጠብቁም የሚያቆምላቸው ይጠፋል። በእጅ ምልክት ቢያሳዩም አልፏቸው ይሄዳሉ። በመሃል አንዱ ታክሲ ይቆምና አትልፉ፣ ታክሲ አታገኙም፣ አድማ ላይ ነን ይላቸዋል። በዚህን ጊዜ ስብሐትና ሚስተር ባድለር ተመካክረው መላ ይዘይዳሉ። ዶክተር ባድለር ቀጥ ብሎ ወደ አንዱ ታክሲ ተጠጋና ወደ ስብሐት እያመለከተ ይታያል፣ እዛ ጋ የቆሙት የአቢሲኒያ ንጉሥ ቀዳማዊ ኃይለ ሥላሴ ናቸው። ሀገራችንን እንደ ተራ ሰው መጎብኘት ፈልገው ነው እዚህ የተገኙት። ለእኚህ ትልቅ እንግዳ ስትል አድማውን ጣስና ዳውን ዘሃች ምግብ ቤት አድርሰን ይለዋል። ባለ ታክሲውም በዛን ጊዜ ቀዳማዊ ኃይለ ሥላሴ ዝናቸው በዓለም የናኘበት ወቅት ነበርና ሳያቅማማ ጥያቄውን ተቀብሎ ግን ሌሎች ባለ ታክሲዎች እንዳይናደዱብኝ እልፍ ብላችሁ ጠብቁኝ አላቸው። ባለ ታክሲውም ቃሉን ጠብቆ ከምግብ ቤቱ አደረሳቸው። ዶክተር ባድለር ሂሳብ ሊከፍሉ ሲሉ ባለ ታክሲው እሳቸው የሁላችንም እንግዳ ናቸው በማለት ሳይቀበላቸው ይቀራል። ከዚያም ስብሐትና ዶክተር ባድለር ከታክሲው ወርደው ምግብ ቤቱ ይገቡና የድራማው ገቢር 2 ይቀጥላል።
ዶክተር ባድለርም ልትታዘዛቸው ለመጣችው አስተናጋጅ ተመልከች የኢትዮጵያውን ንጉሥ ሀገራችንን እንደተራ ሰው ሊጎበኙ መጥተው አሏት። አስተናጋጇም ማይ ጉድነስ ክብር ይሰማኛል አለችና በጥሩ ሁኔታ ካስተናገደቻቸው በኋላ ናፕኪን አምጥታ ታላቁን ንጉሥ ፈርሙልኝ አለቻቸው። በዚህን ጊዜ ስብሃትን ጨምሮ አብዛኞቹ ወጣቶች የኃይለ ሥላሴን ፊርማ ያውቃሉና አስመስሎ ፈረመላትና ተያይዘው ወጡ። ቲያትሩም በዚህ ተጠናቀቀ። ስብሃት ምርጥ ደራሲ ብቻ ሳይሆን ምርጥ ተዋናይም ጭምር እንደሆነ ስንቶቻችን እናውቃለን? ስብሃትና ፖለቲካ። ስብሃት ከየትኛውም ፖለቲካ እጁ የጸዳ ነው ይባልለታል። ፈረንሳይ ለትምህርት ሄዶ ሳለ የታሳሱ ግርግር የተከሰተበት ጊዜ ነበር። ኢትዮጵያዊ ጓደኞቹ ሬዲዮ የሙጥኝ ብለው ዜና ሲከታተሉ፣ እሱ ግን ጆሮ ዳባ ልበስ ብሎ መጽሐፉን ያነባል። ታዲያ በዚህ የተበሳጨው አንዱ ጓደኛው ይህ የሀገር ጉዳይ አይደለም አትከታተልም ይለዋል። በዚህን ጊዜ ዜናውን የሞሉት ፖለቲከኞችና በዘመኑ ይደርሱ የነበሩ አሰቃቂ ግፎች ነበሩ። የሰው ልጅ በበሽታ፣ በጦርነት፣ በረሃብ፣ በሽብር እንደ ጉድ የሚረግፍበት ዘመን ነበር። ስብሃትም እንዲህ ሲል መለሰ። የፖለቲከኞችን ፕሮፓጋንዳ ለማዳመጥ ፍላጎት የለኝም። የአደጋ ዜናውም ቢሆን ለሰለባዎቹ ላልደርስላቸው ምን አስጨነቀኝ? በክፉ ዜና ለምን መንፈሴን እረብሻለሁ? በማለት ለፖለቲካ ትግል እንኳን ሕይወቴን እንቅልፌን መስዋዕት አላደርግም የሚለው ስብሃት በሌላ በኩል ደግሞ ሁሌ የሚደጋግማት አንድ አባባል አለችው። በእርግጥ የዊንስተን ቸርችል ናት ይባላል። በ20 ዓመቱ አብዮታዊ ያልሆነና ከ40 ዓመቱ በኋላ አብዮታዊ ሆኖ የቀጠለ ሁለቱም ደደብ ናቸው የምትል። ስብሃት ይህን ሲያስረዳ በ20 ዓመትህ ዓለምን ለመለወጥ እንደምትችል ታስባለህ። ተራራውን ሜዳ የምታደርግ ይመስላል። ደምህ በለውጥ ስሜት ይንተከተካል። በ40 ዓመትህ ያ ሁሉ ይቀራል፣ ትሰክናለህ ይላል። የመንግስትና ፓርቲ ደጋፊ አለመሆኑን ሲያስረዳ ደግሞ ለመንግስት ሁላችንም በያለንበት ስታቲስቲክስ ወይም ቁጥር ነን። ወያኔ ትግል ላይ ያሉ ደግፋቸው ነበር። መንግስት ሲሆኑ ግን ተቃዋሚያቸው ሆንኩኝ። እኔ የማንኛውም መንግስት ታማኝ ተቃዋሚ ነኝ ብሏል። አብዮት አንድን ጨቋኝ በሌላ ጨቋኝ ለመቀየር የሚደረግ ትግል ነው የሚለው ስብሃት በዘመነ ደርግ የፓርቲ አባል ሁን ተብሎ ለቀረበለት ጥያቄ እኔ እኮ የቄስ ልጅ ነኝ፣ ሃይማኖቴ አይፈቅድልኝም ብሎ እንደመለሰና ለምን ቤተክርስቲያን አትሄድም ሲባል ደግሞ እኔ እኮ ኤቲስት ነኝ በማለት ከየትኛውም በኩል የሚመጣበትን ተቃውሞ እየተከላከለ በጥበብ አልፏል። ወደ ሌላ የስብሃት ገጠመኝ ስናመራ ደግሞ በአንድ ወቅት አንዱ ይጠጋውና ጋሽ ስብሃት ጽሁፎች ተወዳጅነት አላቸው፣ በተለይ ወጣቶች በብዛት ያደንቁሃል። ስለዚህ ለምን መጽሐፍን ሁሉም በነፃ የሚያገኝበትን መንገድ አናመቻችም በማለት ይጠይቀዋል። ስብሃትም በጣም ደስ ይለኛል ይለውና በሐሳቡ ይስማማሉ። ልጁ ደስታውን ከፊቱ ላይ ለመደበቅ እየታገለ በቃ ስራዎች የህዝብ እንዲሆኑ የሚያስፈልገውን የህግ ሰነድ አርቅቄ እመጣለሁ ብሎ ይሰናበተውና ከጥቂት ቀናት በኋላ ልጁ ከሰነዱ ጋር ወደ ስብሃት ይመለሳል። ስብሃት ሰነዱን ተቀብሎ በሚገባ አነበበ። ሐሳቡ ሲጨመቅ ስብሃት የጻፋቸው ሁሉም ልቦለዶች እንዲሁም ለዘመናት የከተባቸው እልፍ መጣጥፎች ባለቤትነት በፍቃዱ ለአንድ አሳታሚ ድርጅት ማስተላለፉን ይገልጻል። ልጁ የአሳታሚ ድርጅቱ ባለቤት ነበር። ስብሃት በሰነዱ ላይ ያሉትን ሁሉንም መጠይቆች ሞላ። በዚህ መሃል ልጁ ምራቁን እየዋጠ በአእምሮ ምንም ሳይሰራ የሚያገኘውን ገንዘብ እያሰላ ነበር። ይህንን ከሰማይ የወረደለትን መና እየቆጠረ ከሰከንዶች በኋላ ያለፋበትን ብዙ ሺህ ብር ከኪሱ ሲገባ በምናቡ ይመለከታል። ስብሃት በተረጋጋ ስሜት ሁሉንም መረጃ ሲያስገባ ከቆየ በኋላ ልክ የፊርማ ቦታ ላይ ሲደርስ ፋኪው የምትል ቃል ጽፎ ይመልስለትና ይለያያሉ። በሌላ ጊዜ ደግሞ ለአንድ የጋብቻ ሽምግልና ከሌሎች 3 ጎልማሶች ጋር ወደ ልጅት ቤተሰብ ቤት ያቀኑና በሩ ተከፍቶላቸው ወደ ሳሎን ይገባሉ። የልጅቷ አባት ቆመው እየጠበቋቸው ነበር። ታዲያ ሌሎቹ ምንም ነገር ከመናገራቸው በፊት ስብሃት ተሽቀዳደመና ይሄውልዎት ልጁና ልጅቷ ተነጋግረው ጨርሰዋል። እኛ ምንም የምንጨምረው የምንቀንሰው ነገር የለም። ስለዚህ ለምን ሌላ ነገር አንጫወትም ብሎ ይቀመጣል። ሰውየው ስብሃትን ያውቁት ስለነበር እንደመሳቃሉና እሺ ብለው በምግብና በመጠጥ እያዋዙ ሌላውን ሲጫወቱ ዋሉ። ሌላው የስብሃት አስገራሚ ባህሪ ደግሞ ለንባብ ቦታ ለመምረጡ ነው። ፊርማታ ላይ፣ ታክሲ ውስጥ፣ አደባባይ ላይ ብቻ የትም በማንኛውም ሁኔታ ለማንበብ አይገደውም።
መለያው የሆነችው ፌስታልም የምታስፈልገው ለዚሁ ነው። በየትኛውም ቦታ ሊያነብ ስለሚችል እያነበበ ያለው መጽሐፍ በፌስታል ሸክፎ የትም ይዞራል። መጽሐፉ ዳጎስ ያለ ከሆነ ደግሞ ይገነጥለውና አንብቦ ሲጨርስ ደንበኞቹ እንዳዲስ ይጠርዙለታል። ስብሐት ከንባብ ሌላ የሚወደው አረቄ ነው። አረቄውን በውሃ እያወራረደ ነበር የሚጠጣው። ከዕለታት በአንድ ቀን መጽሐፉን በፌስታል ሸክፎ አረቄ ቤት ተገኘ። አንድ ሁለት መለኪያ እንደቸለሰ መጽሐፉን ከፌስታሉ አውጥቶ ንባቡን ቀጠለ። የአረቄ ቤቱ ባለቤት ድምፅ ግን ከንባብ ተመስጦ አናጠበው። አንቱ የደብተራ መጽሐፍ ይዘው በቤት አይድገሙብኝ አለች የተቆጣች። ከስብሐት ጋር የነበሩት ወዳጆቹም ጋሽ ስብሐት ናቸው እኮ አሏት። ሴትዮዋም ጋሽ ስብሐትን በዝና ብቻ ታውቀው ነበርና ቀበል አድርጋ ውይ እሳቸው ናቸው እንዴ? ለእሳቸው ችግር የለም በማለት ለስብሐት የማርያም መንገድ ተሰጠው። ይህም ስብሐትን አረቄ ቤት እንዲያነብ ፍቃድ የተሰጠው ብቸኛ ዜጋ አደረገው። ስብሐት ባዝናኝ ገጽታው ይታወቅ እንጂ አሳዛኝ ጊዜያትንም እንዳሳለፈ ይነገራል። ከዕለታት በአንድ ቀን ሰክሮ ሲያዘግም ከስዩም ተፈራ ጋር ይገናኛሉ። የስብሐት አልኮል ማብዛት ያሳሰባቸው ጋሽ ስዩም በመቆጣት ምን ሆነሃል ስብሐት? ይሄ ነገር በዛ እኮ አሉት። የስብሐት መልስ ግን ከጥያቄው ጋር የማይዛመር ነበር። ስዩም ዛሬ ቤቴ እንግዳ እንድትሆን ፈልጋለሁ፣ እኔ ቤት እደር ይላቸዋል። ለምን ትሰክራለህ ለሚለው ጥያቄ እኔ ቤት እንድታድር እወዳለሁ የሚል ምላሽ መስጠት ቤት ይመታል ይሉትና ለማደር ይስማማሉ። ስዩም በስብሐት ቤት ያደረባት ምሽት አስጨናቂ ነበረች። እንቅልፍ አልባ ሌሊት ነበር ያሳለፉት። ታሪኩ እንዲህ ነው። ቀደም ባለ ኑሮዋ በሴተኛ አዳሪነት ትተዳደር የነበረችው የትም ወርቅ የስብሐት ገብረ እግዚአብሔር ሚስት ከሆነች በኋላ ዋሴ የሚባል ልጅ ወለደችለት። ይህ ልጅ እያደገ ሲመጣ ለህመም ተዳረገ። ሰውነቱ ተቆለመመ፣ እግሮቹ ተሳሰሩ፣ ህመሙ በረታበት። ስብሐትና ባለቤቱ ልጃቸውን ለማዳን ያልወጡበት ያልወረዱበት መዳረሻ አልነበረም። ዘመናዊም ባህላዊም ሕክምና ሞክረዋል። ከዚያ ውጭም ከጭንቀታቸው ብዛት መጽሐፍ ገላጭም አማክረዋል። ይሁንና ልጁ ከዕለት ዕለት ህመሙ እየባሰበት መጣ። አእምሮ ታወከ። ዛር እንዳለበት ሰው የሚያጓራ ሆነ። ሌሊቱን በሙሉ ያልተለመደ የሰቆቃ ድምፅ እያሰማ ያድራል። ጋሽ ስዩም በስብሐት ቤት ካደረ በኋላ አሰቃቂውን ሌሊት ባይኑ ተመለከተ። ሲነጋ ለምንድን ነው የምትሰክረው ብለህ ለጠየቀኝ አሁን መልሱ ልንገርህ፣ የምሰክረው ለመደንዘዝ ነው አለው። ስብሐትና ሚስቱ ተራ በተራ ልጃቸውን እየጠበቁ ያድራሉ። ስብሐት ልጁን የመጠበቁ ተራ የእርሱ ሲሆን አረቄ አይጠጣም። ህመምተኛ ልጃቸው ከጊዜ ወደ ጊዜ ስቃዩ በረታ። እሳትና ውሃን የማይለይ እናትና አባቱን የማያውቅ የማይናገር የማይጋገር ሆነ። አርክቴክት ሚካኤል ሽፈራው የመፍትሄ ሐሳብ አለኝ አላቸውና ልጁ ውጭ ሀገር ወስዶ ማሳከም ለሚችል ማደጎ እንዲሰጥ አሳሰበ። ባልና ሚስት ተማክረው ልባቸው እየራደም ቢሆን ልጃቸውን ለማደጎ ለማስረከብ ወሰኑ። ከእንግዲህ ልጃችንን አንጠይቅም፣ ለህይወቱ የሚጠቅም ነገር ሁሉ የማድረግ መብት አላችሁ፣ እኛ ልናድነው ስላልቻልን ሙሉ ለሙሉ አስረክበናል ብለው ፈረሙ። አማራጩ ፈታኝ ነበር። ልጁን ዳግመኛ እንዳያገኙ ወስነው ማስረከብ ወይም ልጁን አልሰጥም በማለት ስቃዩን መመልከት። ስብሐት እኛ ዘንድ ሆኖ ከሚሰቃይ እነሱ ወስደው ያድኑት፣ ልጄ ድኖ የአባትነት መብቴን ባጣው ይሻላል ብሎ ወሰነ። ስምምነቱንም ፈረመ። ልጁን አስረክቦ ጥቂት እንደተራመደ ልጁ ያልተለመደ ነገር አደረገ። ሰውነቱ ታዘዘለትና ለአባቱ እጁን አውለበለበ። ከዚያም በፈገግታ ተመለከተው። ስብሐት ይህን ሲያይ ከማደጎ ግቢ ፈጥኖ ወጥቶ ደጃፍ ላይ ተንሰቅስቆ አለቀሰ። ሚካኤል ሽፈራውም አብሮት አነባ። ከዚያ በኋላ ደራሲ ስብሐት ከልጁ ጋር አልተገናኘም። ውድ አድማጮቻችን ተሰምተው የማይጠገቡት የስብሐት ገጠመኞችና ታሪኮች በክፍል 5 ይቀጥላሉ። የዛሬውን ግን እዚህ ላይ እንቋጫለን። በምንጭነት የደራሲ እንዳለጌታ ከበደ ማዕቀብ መጽሐፍን ተጠቅመናል።